በገበታ ለሀገር በገበታ ለሸገር በገበታ ለትውልድ የሰራናቸው ስራዎች ባለሀብት አስተባብረን በመንግስት በጀት በመንግስት ሀብት ሳይሆን የቱሪዝም ሴክተሩን አይን ገልጠን አስተምረን ፕራይቬት ሴክተር እንዲገባ ማድረግ አለብን የሚል ነበር። የኢትዮጵያ የቱሪዝም ጸጋዎች በፖሊሲና በትግበራ ተነሳሽነት እንዲገለጡ እየተደረገ ነው። ሀብቶች ተዳፍነው እንዳይቀሩ በቁርጠኝነት የመስራት ምሳሌዎችም አሉ። ወንጪን በገበታ ሰራ ነው፣ ደንዲን ፕራይቬት ሰራው፣ ሶማሌ ላይ ሸበሌ ላይ በገበታ ሰራን፣ ከጎኑ ፕራይቬት ገባ። በይኑናን ሰራን፣ አዋሽ ፕራይቬት ገባ። አርባ ምንጭ ሰራን፣ ፕራይቬቶች ገቡ። ጅማ ፕራይቬት ገባ ከገበታ ጎን። ሚዛን ተፈሪ እንደምታውቁት ፕራይቬት ገባ። ከዚህ ቀደም እነዚህ ሁሉ ፕራይቬት ሴክተሮች ምን እጅ እግራቸውን ያዛቸው የተባለ እንደሆነ በግልጽ ስትራቴጂ የሚደገፉ መሆን ስላልቻሉ አሁን በጣም በስፋት ስራ ጀምረዋል። የዚህ ትልቅ ራዕይ ሌላኛው ማሳያ ደግሞ ሃሮ ደንዲ ኢኮሎጂ ነው። ይህ ስፍራ እንዲህ በዋዛ አልተገነባም። ሩቅ የተመለከቱ ህልሞች፣ የማይደክሙ እጆችና የአካባቢው ማህበረሰብ የመልማት ፍላጎት ተደምረውበት ለውጤት የበቃ ድንቅ ስራ ነው። የዛሬ 5-6 ዓመት ወንጪ ደንዲ መምጣት አስቸጋሪ ነው። መንገድ የለም፣ መብራት የለም፣ ቴሌኮሙኒኬሽን የለም። እኔ እንኳን ስመጣ አልነበረም። ዛሬ ግን ከአዲስ አበባ አምቦ ብቻ ከአምቦ ወንጪ ከወንጪ ደንዲ ብቻ አይደለም፣ ከአስጎሪ ደንዲ መንገድ እያለቀ ነው ያለው። ከወሊሶ ወንጪ ደንዲ መንገድ ኦልሞስት አልቋል። በወሊሶ በኩልም በአምቦ በኩልም መምጣት ቢፈልግ የሚያስችል ነገር አለ። መንገዱ ሰርተናል፣ መብራት አስገብተናል፣ ቴሌኮም አምጥተናል። እንደዚህ ያለ ያማረ ሪዞርት በመንግስት አስተባባሪነትም በፕራይቬት ሴክተርም ተሰርቷል። ይሄንን አይቶ ከአዲስ አበባ በአንድ ሰዓት ተኩል ቢበዛ 2 ሰዓት መጥቶ መስተናገድ የሚቻልበትን እንደዚህ ያለውን ቦታ ማንም ሰው ሚስ ማድረግ አይፈልግም። ጥራትና ፍጥነትን አቀናጅቶም መፈጸም እንደሚቻል ሃሮ ደንዲም በተግባር አሳይቷል። ለዚህ ደግሞ ከጽንሰ ሐሳብ እስከ ግንባታ ድረስ የተደረገው ጥብቅ ክትትል የራሱን አሻራ ኑሯል። ይህ የውበት ልክ ተፈጥሮ ከለገሰችው ባለፈም የሰው ልጅ የሐሳብ ስራውን ወደ መሬት ማውረድ የቻለበት የእውቀትና ትጋት ማሳያ ነው። ይህ ግን የመጣው ግልጥ ያለ ስትራቴጂ ኖሮን የት ጋር ምን እንደምናደርግ አውቀን እንዴት ፎሎ እንደምናደርግ ገብቶን በትጋት መስራት ስለቻል ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። እንግዲህ ከአባቶቻችን ሲያስፈልግ ተዋክቶ ነፃነት መጠበቅ ተምረን እኛም በተግባር አሳይተናል። ከአባቶቻችን በብዛት ያላየነው ደግሞ በላብ በደም በፖሊሲ በድካም ሀገር ሊገነባ ደግሞ እንደሚችል የነበረው ውስንነት ማካካስ ተችሏል። ሲደመር የኢትዮጵያ ብልጽግና ዓለም አፍሪካ በሚያምነው ልክ እየተረጋገጠ ይገኛል። በ10 ዓመቱ የልማት እቅድና በአገር በቀል የኢኮኖሚ ማሻሻያ ከተለዩ 5 የልማት አዕማድ መካከል ቱሪዝም አንዱ ነው። ጸጋዎችን ወደ ኢኮኖሚያዊ ጥቅም ለመቀየር የሀገርን ውበት በሚገባ ማሳየትና ማልማት ይቀድማል። ሃሮ ደንዲም ኢኮሎጂም የተፈጥሮን ውበት ለዓለም ፍንትው አድርጎ ያሳየም የኢትዮጵያ አዲስ የቱሪዝም አምባ ሆኖ ተከፍቷል።